አቤጌል አባቷን አቶ ደረጀን በጥያቄ አፋጠጠችው። ስለ ዳጣ ማንነት አጥብቃም ጠይቃው ነበር። ወይዘሮ ማርታ አቶ ደረጀን በአቤጌል የባህሪ ለውጥ ደስታቸውን ገልጸው ነበር። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። ዛሬም በዳጣ ድራማ መጥቻለሁ። እስከ ማብቂያው አብራችሁን ቆዩ ግብዣዬ ነው። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ ቪዲዮንም ላይክ በማድረግ ሼር በማድረግ እንድታበረታቱን ስል በትህትና ጠየቁ። አቤጌል አቶ ደረጀን በጥያቄ አፋጣው ነበር። ዳጣ ማናት? ምንድናት? ለምን መጣች? ከመጣችበት ጊዜ ጀምሮ የተባለው ትክክል አይደለም፣ አባቱ አቶ ሲሳይ አይደለም፣ የድሬዳዋ ልጅም አይደለችም የሚሉትንና መሰል ተያያዥ ጥያቄዎችን በመጠየቅ አቶ ደረጀን አፋጣውም ነበር። አክላም ልጁ ሳይሞት ሞቷል ብለህ በዚህ ልክ እንድሳቀቅ እንድበረግግ በጣሙን እንድተክዝ ለምን ሳደረክ ለምን በዚህ ልክ ቀጣኝ ስትል ይህንንም አንስታ ጠይቃው ነበር። ምክንያቱም አሁንም ቢሆን የጥፋተኝነት ስሜት እየተሰማት ስላይደለ ምንም አላጠፋውም በሚል ሀሳብ ውስጥ ስላለች ይህንን አንስታ ጠይቃው ነበር። አቶ ደረጀም ብዙ አጥፍተሻል፣ ብዙ ስህተት ሰርተሻል፣ የማይመለከትሽን ሁሉ እየጠየቅሽ እየጎረጎርሽ ሀሳ ጎርጓሪ ሆነሻል። ከዛም የተነሳ ነው ለምሳሌ የሰላም አባት ማን ነው በሚል ሰላምን በማስጨነቅ እንዲሁም ደግሞ ዳጣን አባትሽ ማን ነው እናትሽ፣ እንዲሁም ደግሞ ከየት ነው የመጣሽው በሚል እረፍት ነሳሻት። ይህ ሁሉ አንቺን የሚመለከት አይደለም፣ ይህ ስህተትሽ ነው ብሎም ነበር። እንግዲህ አቤጌልም ይህ ስህተት አይደለም፣ መጠየቁ ምንድን ነው ጥፋቱ? ጥያቄ የሆነብኝን ነገር መጠየቅ እችላለሁ ስትል ቃል በቃል እንደገናም እንደ አዲስም አንስታ ይህን ጥያቄ ስትጠይቀው ነበር። አቶ ደረጀ የፈራውም አልቀረ። እንግዲህ ይህንን ጥያቄ ምናልባት ከዚህ በኋላ ላታነሳብኝ ትችላለች የሚል ግምት ነበረው። ሆኖም ግን ይህንንም ሀሳብ አንስቶ ከናታን ጋር ሲነጋገርበት ነበር። እሷ ግን አሁንም አልተወችም። እየጠየቀችው እያለ እሱም እንግዲህ ሳይመልስላት በዛ ሂደት ነበር ድራማው ተጠናቆ የነበረው። በሌላ በኩል አቤጌል ትንሽ የባህሪ ለውጥ ብታሳይም ነገር ግን አሁንም ብቻዋን መቆዘም፣ ለብቻዋ መቀመጥ እናም ደግሞ ሰውን አለመፈለግ፣ አብሮ ምግብም አለመመገብ የመሳሰሉትን ነገሮች እያሳየች ስለሆነ ለምን እንደዚህ ትሆኛለሽ ስትል እናቷም ተጨንቃ ስትጠይቃት ነበር። እናም ደግሞ ውሃ እህቷም ሄዳ አብራት ለመጫወት ወይ ደግሞ ነይ እንግባ ተነሺ በሚልም ስትጠይቃት ነበር። ውሃን ግን በፊት ጊዜ እንደዚህ ብላ ስትጠይቃት አይደለም አጠገቧ ስትደርስም ታሳድዳታለች፣ ትመታታለችም፣ ፊት አትሰጣትም፣ አታቀርባትም። አሁን ግን ትልቅ ለውጥ እንግዲህ አቤጌል ላይ ለውጥ ከተባለ የታየው ለውጥ ቢኖር እህቷን ውሃን ምንም አለማለቷ፣ ምንም አይነት ምላሽ አለመስጠቷ፣ ማለትም አለማንቋሸሿ፣ አለማግለሏ፣ ዝም ማለቷ። እንደውም ውሃ ተገርማ ነበር። ውሃ መልሳ አቤጌልን ስትመታት ራሱ አቤጌል ምንም አላለችም። አይደለም በፊት ጊዜ እንግዲህ በፊት መታት ይቅርና የሆነ ነገር ስትናገር ራሱ አይመለከትሽም ብላ ከፊቴ ጥፊ ነው የምትላት። አሁን ግን ዝም ብላ ግን ብቻዬን መሆን እፈልጋለሁ ውሃ ሂጂ ሂጂ ከጓደኛሽ ጋር ተጫወቺ ብላ ነው እንጂ ያለቻት በአግባብ ነው እንጂ የመለሰችላት እንደ በፊቱ በመቆጣት ወይም በማሳደድ በመምታትም አልነበረም። ተረጋግታ ነበር ስታናግራት የነበረው እና ይህም ትልቅ ለውጥ ነው እንግዲህ ከባለፈው ከአቶ ደረጀ እንግዲህ ከፈተናትና ባህሪዋ እንዲሻሻል ብሎ ካደረገው ነገር ቢያንስ ይህ ለውጥ እንዲታይባት ሆኗል። ፕላስ ደግሞ በባለፈው ክፍል እንደተመለከትነው አቶ ደረጀ ዳጣን ራሷን ሂጂና ናታን ክፍል አብረሹ ሁኚ እንደውም አልጋ ላይ እንድትተኛ ሁሉ ያደረገው ለካ አቶ ደረጀ ራሱ ነበር። ይህንንም ያደረገው አቢጌልን ለመፈተን ኖሯል። ሂጂና ናታንን ጥሪ ብሎ የላካትም ለዛው እንድታይለት ብሎ ነው። ስታይ ምን አይነት ሪያክሽን ታሳይ ይሆን? እንደ በፊቱ ግብ ግብ ይዛ መልሳ ደግሞ እናቴ አባቴ ብላ ለመናገር ትቸኩላለች ወይስ ዝም ትላለች የሚለውን ለማየት ነበር። እንግዲህ በማየቷ ከናታን ጋር ሆና በማየቷ ያውም ደግሞ የናታን አልጋ ላይ ተኝታ ማየቷ አበሳይቷታል፣ አስቆጥቷታል። ልትመታትም ተጋብዛ ነበር። ነገር ግን ሄዳ ለእናቷ ወይ ለአባቷ አልተናገረችም። እንደ በፊቱ ያው ውስጧ ከባድ ፍቅር ስላለ ያው ቅናትም ስላለባት ብትቀናም ተናዳ በራሷ አልቅሳ ነገሩን ትተዋለች እንጂ ለቤተሰብ አሳልፋ አልተናገረችም። እንደ በፊቱ ቢሆን ዘላ ያውም ደግሞ አይደለም ቤት ውስጥ ኖረው ይቅርና ከሌሉ ራሱ ደውላም ለመናገር በጣም ችኩል ናት። አሁን ግን ይህ ለውጥን አባቷ በሷ ላይ ስላየ በዚህም ተደስቶ ነበር።
ሌላው አቤጌል እንዳለችው አቶ ደረጀን ምን አጠፋው ስትለው ነበር። ጥያቄ የሆነብኝ ነገር ነው የጠየቅኩት ስትለው ነበር። አሁንም ጥያቄ የሆነባትን ነገር አልተወችም። ምንድነው ጥያቄ የሆነባት? የዳጣ እዛ ቤት መኖር ለምንድን ነው? ማናት ዳጣ? አባቷ ነው የተባለ ሰው አባቷ አይደለም እያለች ቃል በቃል እየጠየቀችው እያፋጠጠችውም ነበር ድራማው ተጠናቆ የነበረው። እንግዲህ ያው በዚህ ላይ ልብ አንጠልጣይ አድርገው ለማለፍ ድራማውን ለመጨረስ ያደረጉት ፓርት ቢሆንም ይህ ጥያቄ በእርግጥም አቤጌል የማትተወው ጥያቄ ነው። ምላሽ እስካላገኘችበት ድረስ ዳጣ የማን ልጅ መሆኗን እስካላወቀች ድረስ አሁንም ቢሆን ይህንን ጉዳይ አቤጌል የማትተወው ነገር ነው። ምንም የባህሪ ለውጥ ቢኖራትም ባይኖራትም ይህን ጉዳይ ግን የማትተወው ነገር ነው። ምክንያቱም እውነት ነው። እንደ አንድ የቤት ልጅ እንደ አንድ የበኩር ልጅ የጠረጠረችውን ነገር ወይ ተከታትላ ያየችውን ነገር የመጠየቅና ለማወቅ እውነቱን ለማጣራት እንግዲህ ማንም ሰው የሚያደርገው ነገር ነው። አቶ ደረጀ ግን ይህንን ነገር እንግዲህ ስህተት ነው እያላት ነው። ስህተቱ በእርግጥም የሰውን ጥፋት ቶሎ ብሎ ለሌላው መናገር ወይ ከሌላ ሰው ጋር አንዱን ከአንዱ ጋር ለማጋጨት ለማጣላት የሚደረገው ነገር ወይ ደግሞ የሰውን ስህተት አውጥቶ ለሌላው በመናገር በቃ ይሄ ነገር በእርግጥም ስህተት ሊሆን ይችላል። በራሷ ያንን ችግር ለመፍታት መሞከር ወይ ደግሞ አንድ ነገር ለማወቅ የምታደርገው እውነቱን ለማወጣጣት የምታደርገው ነገር ትክክል ነው። እንግዲህ አቶ ደረጀ የራሱ ነገር ጉዳዩ ስለሚመለከተው ታፍኖ ዝም እንዲባል እንዲቆይለት እሱ በፈለገ ጊዜ ይህን ሚስጥር እንዲያወጣን የፈለገው ነገር ግን አቤጌል ይህን ጉዳይ አትታገስም። አሁንም ቢሆን ዝም አትልም። በራሷ መንገድ እንግዲህ እንደምታወጣጣ ነው የምንገምተው። በተለይ ደግሞ ለአቤጌል በጣም ጥያቄ የሆነባትና ወደ እውነቱ ወይ ደግሞ በጣም ወደ መጠርጠሩ እንድትሄድ ያደረጋት ሰላም ከዛ ቤት ለመውለድ ከመውጣቷ በፊት የጻፈችው ደብዳቤ በከፊል ስላነበበችው ያም ደግሞ ደብዳቤው የዳጣ የእሷ እናቷ መሆኗን የሚገልጸውን ፓርት ስላነበበች እንግዲህ ይህ ደግሞ ውሸት ነው ወይ ደግሞ አቶ ደረጀ እንደሚለው እንደዛ እንዳይደለ ውስጧ በደንብ ስለነገራት የዳጣ ማንነት አሁንም ቢሆን በአቤጌል ጥያቄ ውስጥ ነው። እናም አቶ ደረጀ ይልቁንስ በራሱ መንገድ እውነቱን እንዲወጣ ቢያደርግ ይሻላል እንጂ ካልሆነ አቤጌል አትተውም። በራሷ መንገድ አሁንም ቢሆን እናቷንም በማስጨነቅ በራሷን በምታወጣጣበት መንገድ ያው ዲኤንኤ ነው እንግዲህ ዲኤንኤ ሁለቱንም እናትና ልጅ የተባሉትን ማለትም ሰላም እዛ ቤት ለስራ እመለሳለሁ ብላለች። ስትመለስ የእሷንና የዳጣን ፀጉርም ሆነ ማንነታቸውን ብቻ ለዲኤንኤ የሚሆነውን ነገር እንደምንም ብላ ወስዳ ወደ ማስመርመር ደረጃም እንደምትሄድ ነው የምንጠብቀው። አቶ ደረጀ በራሱ መንገድ ይህን ችግር ካልፈታው በቀር ማለት ነው። ሌላው አቤጌል እንዳለችው ናታንን የእውነት ነው እንግዲህ የምትወደው የእውነት ነው ምወድህ ፍቅሬ የእውነት ነው ስትለውም ነበር። እንዳለችውም እንግዲህ ከዳጣ ጋር ሆና በማየቷ ያ አስለቅሷት ነበር። በጣም አዝናም ነበር። ከዛም በኋላ እንደውም ብቸኝነት ምግብም አልበላም እስከ ማለት ድረስ ያደረሳትም ጉዳይ ናታንን የእውነት ስለምትወደው ነው። እንግዲህ ናታን ከዛ ቤት ወይ ካልወጣ ወይ ደግሞ አግብቶ ካለየለት ወይ ደግሞ የእሱና የዳጣ ግንኙነት እውቅና ኖሮት እንግዲህ ይፋ ካልሆነ በስተቀር እንደዚህ እየተደባበቁ የሚያደርጉትን ነገር እሷ ማየቷ ስለማይቀር እሷን እጅግ የሚያበሳጭ የሚያስቀና ጉዳይ ስለሆነ ስሜቷን ኮንትሮል ማድረግ ወይ ደግሞ በቃ ናታንን ከውስጧ አውጥቶ የመተውን ነገር እንግዲህ በሂደት በጊዜ ሂደት ካልሆነ በስተቀር የእውነት እንዳለችው የምትወደው ከሆነ በአንዴ ለመተው በጣም ትቸገራለች። ስለሆነም የሁለቱ መቀራረብ ደግሞ ያናዳታል፣ ያስቀናታል። ይህንን ደግሞ ወይዘሮ ማርታም እንግዲህ አትወድም። ማለትም የልጇን አብዝቶ መቆዘም ብቸኝነቷን ያውም ደግሞ ምግብም አልበላም እስከ ማለት እንግዲህ ለምንድን ነው ብላ ስጠይቃት በቃ ብቸኛ መሆን ፈልጌ ነው፣ ለብቸኝ ጊዜ ማሳለፍ ፈልጌ ነው፣ ምንም አልሆንኩም ብላ ነው እንጂ ያለችው በግልጹ እንዲሆኜ ነው እንዲህ ነውም አላለችም። ምን ትበል እንግዲህ ያው ታውቃለች ናታንን እንደምትወድ እናቷን ብትሆን ታውቃለች። የሁለቱ ግንኙነት መቀራረብ ደግሞ እጅግ እንደሚያናዳት እንደሚያስቀናት ታውቃለች። ነገር ግን እናቷ እንግዲህ ለናታን ስትለው እንደነበር አትራቃት፣ አሁንም ቢሆን ካጠገቧ አትራቅ ስትለው ነበር። እንግዲህ ድራማው እንዲህ እንዲያ እያለ የአቶ ደረጀን ሚስጥር እንግዲህ እስካሁን ይፋ ሳይሆን ወይዘሮ ማርታም ይህንን ጉዳይ ሳታውቅ ቀናቶች እየገፉ ነው። የወይዘሮ ሰላም መምጫ ጊዜም እንግዲህ እንደቀረበ ነው።
በዚህም ላይ ዳጣ አባቷን ስትጠይቀው ነበር። ከሰላም ጋር በፊት ታወሩ ነበር፣ ትነጋገሩ ነበር። አሁን ግን ያላችሁ ግንኙነት ወይ ደግሞ ስትነጋገሩ አላይም፣ ጥሩ ነገር እያየውብህ አይደለም። ለምንድን ነው ከሰላም ጋር ለምንድን ነው እንዲህ ሆንከው ስትል ስትጠይቀው ነበር። እንዲሁም ደግሞ ስለ ልጁ ስለተወለደው ልጅ፣ ስለ መልኩም፣ ስለ አንዳንድ ነገር ስለ ሰላም ጤንነትም ሲጠይቃት ነበር። ዳጣም በጣም ደህና ናት፣ ልጁም በጣም ቆንጆ ነው ግን ብላ ስትጠይቀው ነበር። በዛም አያይዛ ስለ እናቷም ስትጠይቀው ነበር። አቶ ደረጀም ይህ ጥያቄ የዳጣ አንገብጋቢ ጥያቄ መሆኑን እና ውስጧን ደግሞ እየጎዳ ያለ ነገር ሊሆን ይችላልም ሲል አጽናንቷት ነው ያለፈው። አጠቃላይ በዚህ ክፍል የተመለከትነው ይህ ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላም ሆኖልን። ባይ ባይ።